አንድ መልእክት ምንድን ነው ማስተላልፈው? ህግ ማናቅ መንግስት የሌላት ሀገር ወይም ደግሞ ህብረተሰብ ምንም አይነት ነገር የማያቅ መሀይም ነው ያደረገችው። የምታስፈራራበት ምንም ምክንያት የለም። አንድ ሰው ባለትዳር ሆኖ እንኳን ሲወልድ ካልፈለገ አለማየት መብት አለው። ልጁን ለምን አላየህም፣ ልጅህን ለምን አላየህም ብላ የመጠየቅ መብቱም የላት። ይሄን ደግሞ ያለችው ሞራል ለመንካት ነው። እና ይሄ ስርዓት ነው ወይም ደግሞ ጥሩ ንግግር ተናገርኩ ወይም ሰው አናደድኩ ብለሽ አስባ ከሆነ አይሳካላትም። እንደሷ እንደዚህ የላሸቀ ሞራል ያለው ሰው የለም። ጠንካራ ሴት፣ ብርቱ ሴት፣ ጨዋ ሴት ናት ካጠገቡ ያለችው እና ምንም ነገር ቢመጣ ከዚህ በኋላ በጣም አለት ሆና የምትታገል ሴት ናት። እንኳን እሷ እኛ ከዚህ በኋላ ለሁለቱ አለት ሆነን ነው የምንታገለው። ብዙ ዋጋ የተከፈለባቸው ልጆች ናቸው። ስለዚህ ምንም ነገር ከዚህ በኋላ ደግሞ አይመጣባቸውም። እነሱን ለማዋራድ እነሱን ለመጣል የምትሄድበት ርቀት በጣም ከባድ ነው። የምታመጣውን አያለው እና እኔም ደግሞ በምትመጣበት መጣለው እያለች የምታስፈራራው በጣም ሞኝ ናት። እዚህ ላይ ያለ ኦዲየንስ ዝም ብሎ አይደለም የሚጮኸው። ረማነ እንዴት ሲገቡ እንደዚህ ነው። ሞኝ አይደለም። ሁሉም ሰው መስዋዕት የከፈለ ስለሆነ ከዚህ በኋላ በደንብ ነው የሚከፍለው። በህግ ብትመጣ መምጣት በምትችለው ደረጃ ብትመጣ ችግር የለውም። እንደውም በህግ ብትሄድ ቆንጆ ነው። እኔ እዚህ ጋር ማስተላለፍ የምፈልገው ነገር ለልጆቼ ነው፣ ለሁለቱ። በጣም ውድ ስለሆነ መለማመጥ አይጠበቅም። አባት ናህ ብላ ነበር፣ ሄደሃል። አሁን ደግሞ አላመጣም ለዲኤንኤ ብላለች። በጣም ውድ ስለሆነ አባት የምትፈልግ ከሆነ ራሷ ከፍላ ታሰራ። ኑ ስትላችሁ ተነስታችሁ ትሄዳላችሁ። ከዛ በተረፈ ደግሞ በህግ ትክሰስ። አንድ ሴት ሁለት ወንድ ነው የተኛችው የተባለው እዚህ ጋር ያሳፈራል። እኔ አሁን ስናገረው በጣም ነው ያፈርኩት፣ ይቅርታ ይሄን በማለቴ። እሷ ሳታፍር እዛ ጋር ቆማ ስታወራ እኔ አፍር ያለው። እናንተ ደግሞ በጣም መወዳችሁ ማከብራችሁ ልጆች እዛ ጋር ቆማችሁ ስታዳምጡት በጣም ለእናንተ ክብር ለእናንተ ክብር እኔ አፍር ያለው እና እንደዚች ያለ ሴት ቆማችሁ እንዳታወሩ፣ ቆማችሁም እንዳታዩዋት። ነገ ለአንዴና ለመጨረሻ ጊዜ ከፈለገች ልጅ ይዛ መታ ታሳይ። እሱም ደግሞ ክፍለ ሀገር ላይ ለምሳሌ በጠበቃ ወይም ደግሞ ችግር አለ ተብሎ በክርክር ላይ ያለ ሰው ነው የሚሰጠው። እኔ አላቅም። አሁን አዲስ ህግ ተቀይሮ ይሆናል። ተቀይሮ አዲስ ህግ ናሙና ተቀብለው ወደ አዲስ አበባ የሚልኩ ከሆነ ኦኬ። ከዛ በተረፈ ግን እዛ አይሰራም፣ በተአምር እዛ ዲኤንኤ አይሰራም። አይደለም እዛ ናዝሬት ደብረ ዘይት አይሰራም። አዲስ አበባ ፖሊስ አርሾ ጳውሎስ እና ቤተዛታ ነው ያለው። ከዛ ውጭ ራሱ አይሰራም። ስለዚህ እዛ ተቀብላችሁ ሆስፒታሉ ልኮ ይሄንን ኬስ ቼክ አድርጎ የሚልክ ከሆነ ጥሩ ነው። ከዛ በተረፈ ግን እዚህ ላይ ያለ ቲክቶክ ላይ ያለ ዩቲዩብ ላይ ያለ ሰው መሀይም አይደለም። በጣም ብዙ ነገር የሚያውቅ ሰው ነው ያለው። በጣም ብዙ ነገር መረዳት የሚችል ሰው ነው ያለው። በዚህ ርቀት ሄዳ ሰውን መሀይም ለማድረግ ማሰብ ጥሩ አይደለም። ብዙ ነገር ተከፍሎባቸዋል እነዚህ ልጆች እና ማስፈራራት እራሱ አትችልም። ቪዲዮ እያንዳንዱ ቪዲዮ ስላለን በኤቪደንስ እንከሳታለን እኛም ራሳችን። ምክንያቱም እነዚህ ልጆች ለነሱ ብለን ነው ብዙ ነገር ይሁን ነው። እሱን ለማዋረድ እሱን ለመጣል የምትሄድበት ርቀት አይቻልም። እሷን ለመጣል የምትሄድበት ርቀት አይቻልም። ሁለቱ አንድ ናቸው። እሷ ለሱ እሷ ለሷ ነው። ስለዚህ ምንም ነገር ከዚህ በኋላ የመጣሽ ብታወሪ እሷ ሰምታ ትጎዳለች፣ ወይም ደግሞ የሆነ ነገር ትለዋለች፣ ወይም ደግሞ እሱ የሆነ ነገር ይሆናል ብለሽ እንዳታስቢ። አንተ እሷን እንዳታገኝ ብቻህን ምናልባት ማየት ካልፈለገች ወንድሞችህ አሉ፣ ጓደኞችህ ካሉ ሚስትህን አድርገህ ነው ይዘህ መሄድ ያለብህ። ከዛ በተረፈ በስህተት ብቻህን እንዳታገኛት። ምክንያቱም ያሰበችው ነገር እንዳለ ያስታውቃል። ተንኮለኛ ናት፣ በጣም ተንኮለኛ። ሴት ልጅ እንዲህ ተንኮለኛ ስትሆን ጥሩ አይደለም። ሴት ልጅ እንደዚህ ምርር ሲያደርግ ጥሩ አይደለም። ሰው እንዲያዘን ምን ሆና ነው ብለው ሲሉ እንኳን ምን ሆና ነው ብለን እንድንል ረገብ ብትይ ጥሩ ነበር።
ስለዚህ ነውር ነው የሚደረገው ነገር በሙሉ ነውር ነው። እንደዚህ አይነት ነገርም ቆመሽ በዚህ ልክ ቆመሽ እንደው የእውነት ነገር እንኳን ቢኖርሽ እንደዚህ ቆመሽ የምታወሪው ያሳፍራል። እኔ በጣም ረጅም ጊዜ ሆኖታልና ይሄ ነገር ከቻልሽ ክብር ይኑርሽ ለራስሽ። ነገ ህይወት የሚባል ነገር አለ፣ ትኖሪያለሽ። ዛሬ እንዲያዋርደሽ ራስሽን ዛሬ እንዲቆሻሻ ሆነሽ ቀርበሽ ዲዩቲንክ እሱ ፈልግሻል። በጣም እኮ ነው የሚያስጠላ። ወንድ ልጅ እኮ በጣም የምትከበር ሴትን በጣም ራሷን ያከበረች ሴት ነው የፈልገው እንዴ። ወንድ በሴት እኮ ሴት ስላረገዘኝ ወይም ስለወለደች እኮ ወንድ አይመጣም፣ በተአምር አይመጣም። የፈለገ ልጅ ወዶ በቃ ያበደ ወንድ እንኳን ቢሆን እንዴ በክብር ያልወለድሽውን ልጅ ምን ሆነሽ ነው ቆመሽ እዛ ጋ ልጅህና ልጅህ አይደለችም እያልሽ 6 ወር 7 ወር የምትከራከሪው ካረገሽ ጀምሮ እስከተወለደ? እኔ በዛ ላይ ሆድሽ ራሱ ሲታይ የወለድሽ አትመስይም። እኔ የወለደኝ ሴት 6 ወር ያልሞላ ሴት ሆዷ እንደዚህ ለጠጥ ሲል አላቅም። እኔ የሆነ ነገር አርገሽበት ካልሆነ ምክንያቱም እኔ እንዳረገሽ በቃ የወለድሽ አይነት ነው። ግን አሁን ያየሁት ሆድሽ አይደለም። አንድ አራስ ልጅ 3 ቀን ተሰርቃ የሆነ የማታውቂው ሰው አባቷ ያልሆነ ቤት አደረች ብላ ስታለቅሽ ነበር። ማን እናት ናት ልጇን ሰታ ምተኛ? ውሸቶችሽን ወደ ኋላ ዞረሽ እያቸው። ሰውን ለማዋረድ አትሩጪ። ሀይሚና ብሩክ እዚህ ጋር የምናገረው ነገር ለእናንተ የሆነ ነገር አድርጊ ተብላ የተላከች ነው የምትመስለው ልጅቱ። ስለዚህ እራሳችሁን ጠብቁ። እራሳችሁን ገለል አድርጋችሁ ቆማችሁ አስቡ፣ ቆማችሁ እዩ። የሚጎዳችሁ ሰው ማን እንደሆነ አታውቁም። ከሩቅ አይመጣም የሚጎዳ ሰው፣ አጠገብ ያለ ሰው ነው። አንቺ ለሱ እሱ ለአንቺ ነው። በቃ ስተትም ይኑር አይኑርም ስለ ስተት አይደለም እዚህ ጋር የሚወራው፣ ራስ ስለመጠበቅ ነው። ብቻህን ላገኝ ስትልቅ ብቻ ለምንድን ነው ልታገኘኝ የፈለገችው ብለህ ራስህን ጠይቅ። ጓደኞቹም ብትሆኑ ሀይሜን ብትሆኝ ለምን የሚለውን ነገር ጠይቁ። በተአምር ብቻህን እንዳታገኛት። ልጅ ጥላብህ እንዳትሄድ ተጠንቅቅ። በጣም ክፉና መርዝ የሆነ ሴት ናት። ልጅ የሚባል እንዳትቀበሉ። ልጅ ተሸክማችሁ ሄዳችሁ ተሰብስባችሁ እንዳለችሁ አሳዩ፣ እዛ ደረጃ ከደረሳችሁ። እኔ ግን ነገ ተነስታችሁ ቤታችሁ ብድግ ብላችሁ ብትሄዱና ከሳ ገንዘብ አውጥታ ራሷ ታስመርመር። እሷ አይደለች አባት የፈለገችው፣ ስለዚህ ትክፈል። 300 250 ሺህ ብር የምትከፍልበት ምንም ምክንያት የለህም። ከዚህ በኋላ ቢሆንም ባይሆንም እኛ በጣም ነው የምናምንክ፣ አምነን እንቀበላለን። ኦዲየንሱ፣ ቤተሰቦች፣ የጨረቃ ፋሚሊ ይህን እንዳታስብ፣ አስፈላጊ አይደለም። የሁለታችሁ ጉዳይ ነው የሚያስጨንቀን። ወደፊት ተፋቅራችሁ ተዛዝናችሁ ተከባብራችሁ ኑሩ። ይህን ነገር እግዚአብሔር ያስተካክለው፣ ነገርን ያብርድ። ራሳችሁን አረጋጉ። ምንም ነርቨስ መሆን መጨነቅ አያስፈልግም። የሚያከብራችሁን ሰው አክብሮ የሚያዋራችሁን ሰው ነው ማዋራት ያለባችሁ። በክብር እንኳን የማውራት ባህሪ የላትም፣ ክብር የላትም፣ ስርዓት የላትም ስታወራ። ስለዚህ ለእንደዚህ ያለች ሴት ሰዓታችሁንም አትጨርሱ። ናፍቆናል ሳቃችሁ። እኛ በቃ ይሄ 2 ቀን ራሱ 2 ዓመት ነው የሆነብኝ። እኔ ደስታችሁን ማየት ነው ፈልገው፣ ለደቂቃ ከፍቷችሁን ማየት ስለማልፈልግ ከነገ ጀምሮ ወደ ቤታችሁ ተመለሱ። ከፈለገች ትክሰስ። ከዚህ በኋላ አንድ ነገር እንዳደርስባችሁ፣ አለበለዛ ክሰሷት። መክሰስ ትችላላችሁ። ህግ ያለበት ሀገር ነው። ትቀጣለች። ቪዲዮ አላት፣ ኤቪደንስ አለን። እንኳን እናንተ እኛ አለን ያደረገችው ነገር። አባት ነው እንኳን ቢባል የመከሰስ ግዴታ አለባት፣ የሰራችው ብዙ ስህተት ስላላት። ስለዚህ ከዚህ በኋላ ወደፊት ራሳችሁን ጠብቁ። ከዚህ በኋላ ነገ ከነገ ወዲያ የምታመጣው ነገር ይኖራል። ስለዚህ አጠገቧ እንዳትጠጉ፣ ተለያይታችሁ እንዳትሄዱ። ብትሄዱ እንኳን ርቀታችሁን ጠብቃችሁ ቁሙ። ማየት ካለባችሁን ልጅቱን ቀስ ብላችሁ ነው ማየት ያለባችሁ። እኔ ዛት ማች ነው የፈራዋትና ይቅርታ አበዛውት። አመሰግናለሁ። ጨርሻለሁ። እናመሰግናለን። ይዘር በጣም እናመሰግነው። አሪፍ ነው ሀሳቧ፣ በጣም ደስ የሚለው። እናንተም በቃ ስጡ አስተያየት፣ እንደዚህ አይነት አስተያየት የሚያጠነክር። ማንም ሰው አትፍሩ፣ በቃ ጠንካራ ሆኖ አንድ ሆኖ ልጆቻችን ይዘን ወደፊት